ሩታ በዚህ ርቀት መሄድ የለብሽም ማለት ነው። በዚህ ርቀት መሄድ የለብሽም፣ ራስሽን መጉዳት የለብሽም። ሰላም ቤተሰብ፣ የሩታ ደጋፊዎች፣ የሩታ አድናቂዎች ናቸው። ይሄንን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሩታ አብርሽን በጣም ሙጥኛ አድርጋ ይዘዋለች። ፍቅር በግዴታ ትዳር በግዴታ የሚሆን ነገር አይደለም። ማናችንም እናውቃለን ይህንን ነገር ማለት ነው። ልጁ ፍዝዝ ድንግዝ ሙትዝት ብሏል ማለት ነው። ኦሬዲ ብዙዎቻችሁ ደግሞ እነሱ የሚሉትን ነገር አምናችሁ እየተቀበላችሁ ነው ያላችሁት። ኖ ሀባይቢ አትሸወዱ፣ አትሸወዱ። ዚስ ኢዝ ጆክ፣ ዚስ ኢዝ ድራማ። ይሄ ድራማ ነው፣ በቃ እመኑ ማለት ነው። ድራማ ነው። አብርሽ ምንም የሆነ ነገር ምንም አልሆነም። አብርሽ መስቀሉ ላይ መተት አድርጋበት እንደዚህ እንደዚህ ኖ ኖ ኖ፣ ራሳችን አንሸውድ። ሄርሜላም ደግሞ ራሷን ስታወድቃ ነበረ አልፈልግሽም ስላላት፣ ይሄ የታወቀ ነገር ነው። የልጁ እናት የመጀመሪያው የልጁ እናት ወደ እሷ እንደሚመለስ ቀድማ አስቀድማ ማወቅ ነበረባት ሄርሜላ ማለት ነው። ይሄንንም ደግሞ አድርጎታል። እናንተ ግን ሩታ በመተት ነው ኤፍሬም በመተት ነው የመለሱት አብርሽን እያላችሁ ነው። ምንም እንደዛ የሆነ ነገር የለም ማለት ነው። ሁሉም ነገር ሰዓቱን ጠብቆ እውነት ይወጣላችኋል። ግን የሆነ የተደበቀ ነገር ያለ ይመስለኛል ከሩታም ጋር ከሄርሜላም ጋር እንደዛ አይነት ነገር። ሌላው ነገር ደግሞ እኔ ጥያቄ የሆነብኝ ኦኬ ይሄ ልጅ አሁን ወደ ሩታ ተመለሰ። ሌላው ነገር ጥያቄ የሆነብኝ ነገር ሄርሜላ ልጇን ምን ልታደርገው ነው? ሄርሜላ ልጇን ምን ልታደርገው ነው? እውነት ብቻዋን ታሳድገዋለች ወይስ ተወልደዋለች? እኔ የምትወልደው ራሱ አይመስለኝም። ጽንስ አለ ብላ በጽንሱ ምክንያት ሊሆን ይችላል እቺ ልጅ ፌንት የሰራችው ማለት ነው። ስለዚህ ሩታ የምታደርጊው ነገር ብትጠነቀቂ ብዬ እመክራታለሁ። አድርሱልኝ፣ ቪዲዮ ሸርሸር አድርጉት።